ከዚህ ቀደም በኢትዮጵያ ውስጥ በትላልቅ ሚዲያዎች ላይ በመስራትና በተለይ ደግሞ የመዝናኛ ፕሮግራሞችን በማቅረብ እልፍ ብሎም ደግሞ የራሱ የሆኑ ፕሮግራሞችን በመስራት የሚታወቀውና በብዙዎች ዘንድ ይወደድ የነበረው ጋዜጠኛ ሶፎንያስ ዋሲሁን አንድ ወቅት ምናልባትም ከወራት በፊት በማህበራዊ ሚዲያ ላይ በተሰራጨ ቪዲዮ ምክንያት ለወራት የት እንዳለ ሳይታወቅ ጠፍቶ ቀርቶ ነበረ። ታዲያ ከወራት ቆይታ በኋላ የተፈጠረው ነገር እጅግ አሳፋሪ ነው። ብዙ ሰው አስቀይሟል፣ ብዙ ሰው አስከፍቷል፣ ብዙዎቻችሁንም ደግሞ አሳዝኗል። ስለዚህ ይቅርታ ልታደርጉልኝ ይገባል፣ ይቅር በሉኝ፣ እኔ ከአምላኬ ጋር ታረቂያለሁ፣ ራሴን አድሻለሁ ብሎ ወደ ሚዲያ ብቅ ብሎ ዛሬ ማምሻውን ጀምሮ ይህ ጉዳይ በማህበራዊ ሚዲያ ላይ እየተሰራጨ እየተመላለሰ ይገኛል። ከሶፎንያስ ዋሲሁን ይቅርታ መጠየቅ ጋር ተያይዞ አሁንም ህዝቡ ለሁለት ተከፍሏል። ወዲህ የምን ይቅርታ ነው? አሁንም በስርዓቱ ራሱን ሊያገግም ይገባል፣ በመንፈሳዊም በሳይንሳዊም መልኩ ተመርምሮ ከጉዳዩ ነፃ መሆኑን አረጋግጦ ቆይቶ መጥቶ ነው ይቅርታ ሊል የሚገባው የሚሉ ባሉት ልክ፣ በሌላ መልኩ ደግሞ እኛስ ማንን ሰው በዚህ ልክ ተምሮ በዚህ ልክ ታርቆ መጥቶ ይቅርታ አድርጉልኝ ካለ ይቅርታ ማናደርግበት ምንም ምክንያት የለም የሚሉ ሁለት ጎራዎች ተከፍለዋል። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። እንግዲህ በዛሬ መሰናዷችን ከጋዜጠኛ ሶፎንያስ ዋሲሁን ጋር ተያይዞ ማምሻውን በማህበራዊ ሚዲያ ላይ እየተመላለሱ ያሉ ጉዳዮችን በተመለከተ ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራቸውን ቆዩና ይቅርታው ላይ እናንተም ያላቸውን ምልከታ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። አብራቸውን ቆዩ። እንግዲህ ከዚህ ቀደም እጅግ በጣም ባልተገባን መልኩ ከባህልም ከሃይማኖትም ውጪ በሆነ ነውር ነው በተባለ ማህበረሰቡ እጅጉን ጥዩፍ ነው ባለው ጉዳይ ተጠርጥሮ ነው እንግዲህ ከዚህ ማህበረሰብ እንዲገለል፣ በተለይ ደግሞ እሱ ራሱ ቀድሞ ነገርየው ስላሳፈረውና ደግሞ ነገርየውም ሌላ የህግም ጥያቄ ሊያመጣ ስለሚችል የት እንደገባ የት እንዳለ ሳይታወቅ ድምፁን አጥፍቶ የቆየው እንግዲህ ከዚህ አዳማ ድረስ ሄዶ እንዲህ ያለውን ጉዳይ ከዚህ በፊት ሲጠረጠርበት የነበረበትን ጉዳይ ሊፈጽም ስለመሆኑ ያጋለጠው ልጅ ቀደም ብሎ ቪዲዮ ሰርቶ ተዘጋጅቶ ነበር ይህንን ነገር ለአደባባይ ያበቃው። ይህ ነገር ከተከሰተ በኋላ ጋዜጠኛ ሶፎንያስ የት እንዳለ ሳይታወቅ ጠፍቶ ነበረ። ታዲያ ጋዜጠኛ ሶፎንያስ በይፋ ይቅርታ ጠይቋል። ዛሬ ማምሻውን በማህበራዊ ሚዲያዎች ላይ እየተመላለሰ የሚገኘውና በስፋት የብዙን ሰው ትኩረት የያዘው ይሄ ጉዳይ ነው። እንግዲህ በቅርቡ ጉዳዩን በተመለከተ በሰፊው መድረክ ኑዛዜን ትሰማላችሁ ማለቱም ተሰምቷል። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ላይ ባስተላለፈው ልብ የሚነካ መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ስለመጠየቁ ነው የተሰማው። ጋዜጠኛው አስተላለፈው በተባለው ስሜት ቀስቃሽ መልእክቱ ታዲያ ተመስገን፣ ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቅ ክብር ስላበቃኝ ደስ ብሎኛል ካለ በኋላ ወዳጆቼ ሆይ፣ አድናቂዎቼ ሆይ፣ መላው የኢትዮጵያ ሕዝብ አንገታቸውን አስደፍቻቸዋለሁና ከልባቸው ይቅር በሉኝ ሲል ጥሪ ማቅረቡ ነው የተሰማው። በመቀጠልም ቅዱስ ቃሉ የበደሏቸውን ሁሉ ይቅር በሉ እንደሚል በማስታወስ ህዝቡ በእግዚአብሔር ስም ይቅር እንዲለው በጸሎት እንዲያስበውም ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ እመለሳለሁ፣ ኑዛዜንም በስፋት ትሰማላችሁ፣ ብዙ የምናገረው ነገር አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ መደብደሙም ተሰምቷል። ታዲያ ከሶፎንያስ ዋሲሁን መጥፋትና ደግሞ ተመልሶ መጥቶ ማምሻውን ይቅርታ ከመጠየቁም ጋር ተያይዞ ብዙ ሀሳብ አስተያየቶች እየተሰነዘሩ ይገኛሉ። እንግዲህ ጋዜጠኛው ወደ መጨረሻ አካባቢ ማለትም ከመጥፋቱ በፊት በይፋ ሊፈጽመው ነበረው ከተባለለት ድርጊት ጋር ተያይዞ በማህበራዊ ሚዲያው ላይ ከተቀሰቀሰበትና ከተለቀቀበት ቪዲዮ ጋር ተያይዞ ብዙዎች በሁለት ጎራ ተከፍለው ቆይተው እንደነበር ይታወቃል። አብዛኞቹ ሰዎች እሰይ በለው፣ እንዴት እንዲህ ያለ ነገር ውስጥ ይገባል? እንዲህ ያሉ ሰዎች አሁንም በአደባባይ ወጥተው መጋለጥ አለባቸው። እሱንና እሱን መሰሎች በጣም ብዙ ናቸው፣ ልጆቻችንን ያበላሻሉ፣ ስለዚህ ሊገለል ከማህበረሰቡ ሊገለል ይገባል ሲሉ፣ ጥቂቶቹ ደግሞ እንዲህ በአደባባይ እንዲዋረድ ከማድረግ ይልቅ ና ብሎ ጠርቶ በቪዲዮ እንዲደበደብ ያደረገው ልጅም ቢሆን አሳልፈው ለህግ ሊሰጠው ይገባል እንጂ የሰፈር ጎረምሳ ጓደኞቹን ሰብስቦ ሊያስደበድበው አይገባም። ህግ ያለበት ሀገር ነው። ልጁ ባጠፋው ጥፋት መሰረት የሚዳኘው የህግ አካል አለ። ስለዚህ ይህ ነገር በጣም ልክ አይደለም። በእርግጥ ልጁ ያደረገው ነገር ትክክል አይደለም፣ ስህተት ፈጽሟል። ያም ቢሆን ግን
ግን እና ብሎ አዳማ ድረስ ጠርቶ ቪዲዮን ቀርጾ ለህዝብ ያቀረበውም ልጅ ልክ አይደለም ሲሉም ደግሞ በሌላ ጎኑ ሲከራከሩ የነበሩም ሰዎች ነበሩ። ከዚህ ጉዳይ ጋር ተያይዞ እና ብሎ እዛ ድረስ ጠርቶት የነበረውም ልጅ እንግዲህ በህግ ቁጥጥር ስር ውሎ ጉዳዩን በተመለከተ አስፈላጊው ምርመራ ከተደረገበት በኋላ ከቀናት በኋላ መለቀቁ ይታወቃል። ታዲያ ከዚህ ጉዳይ ጋር ተያይዞ በወቅቱ ምንም ነገር ውስጥ የሌሉበትና ወልደው ከብደው በብዙ መከራና ስቃይ ያሳደጉት እናቱን አንገት እንዲደፉ አድርጓቸዋል በሚል የሚከራከሩለትም ነበሩ። ታዲያ እናትየው እንዲያፍሩ ትልቁ ምክንያት የሆነው የአዳማ ድረስ ጠርቶ ቪዲዮን የለቀቀበት ልጅ ነው እያሉም ወቀሳ ሲያቀርቡ የነበሩ ነበሩ። በእርግጥ ሶፎንያስን በወቀሱት ልክ ለእናቱ የሚያዘኑ አሉ። እንደ እናት ሲታሰብ ጉዳዩ እጅግ አሸማቃቂም ምናልባትም ደግሞ መኖርንም የሚያስጠላ ነገር እንደሆነ ብዙዎች ይናገራሉ። አንዲት እናት በብዙ መከራ፣ በብዙ ስቃይ፣ በብዙ ልፋት ወልዳ ከብዳ አሳድጋ ልጄ ለቁም ነገር በቃልኝ ከዛሬ ነገ አግብቶ እኔንም ደግሞ አያት ያደርገኛል ስትል እንዲህ ባለ ሁኔታ ውስጥ በአደባባይ መዋረድ እጅግ በጣም ከባድ ሁኔታ ውስጥ የሚከት ነገር መሆኑ የሚታወቅ ጉዳይ ነው። ታዲያ ሶፎንያስ መጨረሻ ላይ ከተከሰተችው ነገር በኋላ ወዴትና እንዴት የት ሆኖ እንዳለ ሳይታወቅ ወራት ተቆጥረው ነበረ። ያም ቢሆን ግን ከዚህ ጉዳይ ጋር ተያይዞ ብዙዎች ሶፎንያስ ከሀገር ሳይወጣ እንዳልቀረ የሚናገሩ ነበሩ። ምናልባትም እሱ ባለበት ሁኔታ ውስጥ ያሉ ተመሳሳይ ሰዎች ስፖንሰር አድርገውት ከሀገር ይዘውት ወጥተዋል የሚሉ ወሬዎችም ሲናፈሱ ቆይተዋል። አሁን ግን ሶፎንያስ ዋሲሁን ከቆየበት ቦታ ተመልሶ ከዚህ ቀደም ጠረጠረበት ነገር ጋር ተያይዞ ይቅርታ ስለመጠየቁ ከተሰማ በኋላ ብዙዎች አሁንም የተለያዩ ምልከታዎችንና ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። ወዲህ እንዲህ ያለው መልእክት ያስተላልፈው የት ሆኖ ነው? በማህበራዊ የትስስር ገጹ ከሆነ ደግሞ ለምንድን ነው እንደ ከዚህ በፊቱ አካውንቱን በይፋ ማግኘት ያልቻልነው? የታለ ፌስቡክስ ላይ ካልሆነ የለጠፈው ለማን የተናገረው የሚሉ ጥያቄዎች አሁንም እየተነሱ ይገኛሉ። በዚህ ፍጥነት ምን አይነት መንፈሳዊና ሳይንሳዊ ሕክምና አግኝቶ ነው የሚሉ ጥያቄዎችም አሁንም በስፋት ይነሳሉ። ወዲያ ደግሞ ሶፎንያስ በሰውም አስልኮም ቢሆን የራሱ ማህበራዊ ሚዲያም ላይ ለጥፎ ይቅር በሉኝ ብሎ ከሆነ እኛ የሚጠበቅብን ልጁን ይቅር ብሎ የተሻለ ሕክምና አግኝቶ አሁን ካለበትና ለዚህ ጦስ ከዳረገው ነገር እንዲወጣ ማገዝ ነው እንጂ የምን ልጁን መግፋትና መልሶ ወደ ኃጢአትና ወዳልተገባ ነገር መግፋት ነው የሚሉ ድምጾችም ይሰሙ ይዘዋል። ከሶፎንያስ ጋር ተያይዞ ገና ነው፣ በደንብ ማገገም አለበት፣ ደግሞ የምን ይቅርታ ነው የምናደርገው ብለው ይቅርታውን ለተቃወሙት ሰዎች ደግሞ ይቅርታ ሊደረግለት ይገባል የሚሉ ሰዎች እናንተስ ማኑ ናቸው ነውና የቱን ጽድቅ ስለሰራቸው ነው እርሱ ላይ የምትፈርዱት? እንግዲያው እናንተም ከኃጢአት የነጻንን ካላችሁ በሉ የመጀመሪያውን ድንጋይ አንሱና ወርውሩበት። ኃጢአት እንደው አይነትና መልክ የለውም፣ ኃጢአት ያው ኃጢአት ነው፣ ሁሉ ሰው በኃጢአት የተልከሰከሰ ሰው ነው እያሉ ይቅርታውን አንቀበልም ያሉትን ሰዎች ይነቅፉ ይዘዋል። የሆነ ሆኖ ግን አንድ ሰው በብዙ መልኩ አጥፍቻለሁ፣ በድያለሁ፣ ከበደሌም ከጥፋቴም ታርም ያለውና እባካችሁ ይቅር በሉኝ ካለ ሁሉ ሰው ይቅር ሊለው ይገባል። ይቅርታ የማይመልሰው የማይቀይረው ነገር የለም። ነገር ግን ዛሬ ሶፎንያስን ይቅር አንልህም፣ አሁንም በቀደመ ተግባረ በቀደመ ነገር ውስጥ ነህ ያለው ተብሎ የሚገፋ ከሆነ ይህ ሰው አሁንም ተንደርድሮ ወደ ቀደመ በደሉና ወደ ቀደመ ያልተፈለገ ነገር ውስጥ ሊገባ ይችላል። የእውነት ጋዜጠኛ ሶፎንያስ ዋሲሁን ካለበት ከከረመበት የመንፈሳዊ ሕይወት ወጥቶ በመንፈስም በአካልም እሱ እንደሚለው ጤነኛ ሆኖ መጥቶ ከሆነ እሰየነው ብሎ በይቅርታ መቀበል ያባት ነው። ደግሞ ከዚህ ልፍ ሲልም እናቱንም ማሰብ እጅጉን ተገቢ ነው። እናቱ እስከ ዛሬ ምናልባትም እንዴት ባለ ሕይወት ውስጥ እንዳሳለፉ የሚያውቁት እርሳቸውና ፈጣሪ ብቻ ናቸው። ጋዜጠኛ ሶፎንያስ ዋሲሁን እንዳለው ምናልባትም ምን አይነቱ ሕይወት ውስጥ እንዳሳለፈ ለዚህ ጉዳይ የዳረገው ነገር ምን እንደሆነ ወደፊት የትኛው ሚዲያ ላይ ቀርቦ በዝርዝር ጉዳዩን እንደሚናገር፣ እስከ ዛሬ የት እንደሰነበተ፣ በምን አይነቱ ሁኔታ ውስጥ እንደቆየ ግን የተናገረው ነገር ስለመኖሩ የተሰማ ነገር የለም። ያማለ ይህ ግን ወደፊት ሁኔታውን በዝርዝር የምንጠብቀው ጉዳይ ይሆናል። ውድ የጊዜ ሚዲያ ቤተሰቦች እዚህ ጉዳይ ላይ ያላቸው ሀሳብ አስተያየት ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።